ሰላም ድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ቅዱስ ገብርኤል ህዳር 19 ቅዱስ ገብርኤል ነው። ሰላም ድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለው ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ ህዳር 19 ቅዱስ ገብርኤል ነው። ዛሬ ደግሞ የተወለድኩበት ቀን ነው። ከእናቴ ማህፀን የወጣሁበት ማለት ነው። ወደዚች ምድር የመጣሁባት ወደዚች ዓለም የተቀላቀልኩባት ቀን ናት፣ ዕለት ናት። ዛሬ እንግዲህ ለእኔ ልዩ ቀን ናት፣ ልዩ ቀን ናት። እግዚአብሔር ይመስገን እዚህ ደርሻለሁ። እግዚአብሔር አምላክ ደግሞ ቃል ዘመን እንዲባርክልኝ ቅዱስ ገብርኤል አባቴ ሲጠብቀኝ ማለት ነው። እና ዛሬ እንግዲህ በራሴው ማለት ነው እንደዚህ አዘጋጅቼ ከቤተሰቦቼ ስለተለየሁ ልደቴን አከብራለሁ ማለት ነው። አብራችሁ እንድታከብሩ በአክብሮት እጠይቃለሁ ማለት ነው። እንግዲህ መልካም ምኞቴን ልመኝ ማለት ነው። በመጀመሪያ እግዚአብሔር ይህን ቀን ፈቅዶና ባርኮ ስለሰጠኝ እግዚአብሔርን አመሰግነዋለሁ። ቅዱስ ገብርኤል አባቴ ክብርና ምስጋና ይገባሃል ማለት ነው። ሁለተኛ ደግሞ ውዲቷ እናቴ ስለወለድሽኝ አመሰግናለሁ። እናቴ ዛሬ ደስታዋ ነው ማለት ቀጣይ እናቴን ነው የማመሰግነው ማለት ነው። እናቴ ስለወለድሽኝ ከልብ አድርጌ አመሰግናለሁ። እግዚአብሔር አምላክ ለእናቴ እድሜዋን ይባርክልኝ። ከእናቴ ጋር ሆኜ ደግሞ እንደዚህ ልደቴን ለማክበር ያብቃኝ። እማ ስለወለድሽኝ አመሰግናለሁ። ረጅም እድሜ ኑሪልኝ። እግዚአብሔር አምላክ ያኑርሽ ነው የምለው። አንቺን እንዳገለግል እግዚአብሔር ይፍቀድልኝ ከዚህ በኋላ ያለው ቀሪ ዘመኔ። ሁለተኛ ደግሞ አባቴ ስለወለድከኝ አመሰግናለሁ። እግዚአብሔር አምላክ ቀሪ ዘመኔን ይባርከው። ሁላችንም ምለው እንደዚህ ነው ማለት ነው። እግዚአብሔር እናትና አባቴን ለማገልገል ያብቃኝ። በመቀጠል ደግሞ ከእናትና ከአባቴ ጋር ሁኜ እንደዚሁ ከእናንተ ጋር ሁኜ እንዳከብር እግዚአብሔር ይፍቀድልኝ። እግዚአብሔር በሰላም ለሀገሬ ያብቃኝ። ሁለተኛ ደግሞ ወንድሞቼን፣ እህቴን፣ ቤተሰቦቼን በሙሉ ታከብሩልኝ ስለነበር ከዚህ በፊት ወንድሞቼንም ከልብ አድርጌ ነው የማመሰግነው። አሁንም ደግሞ ስላሳደጋችሁኝ ወንድሞቼ መክራችሁ ቆንጥጣችሁ ስላሳደጋችሁኝ ስላደረሳችሁኝ ወንድሞቼ ከልብ አድርጌ ነው የማመሰግናችሁ። ኑሩልኝ። ሁለተኛ ደግሞ በመቀጠል አሁንም ከወንድሞቼ ጋር በሰላም ተገናኝቼ እንደዚህ ልደቴን ለማክበር ያብቃኝ። በመቀጠል ሌላም እንደማደርገው እንግዲህ ሻማ እንደዚህ አብርቻለሁ ማለት ነው። ሻማ እንደዚህ አብርቻለሁ። ራሴን ልደቴን አከብራለሁ ማለት ነው። ከዚህ በኋላ ደግሞ መልካም ምኞትሽን ለካሜራ ማማት ግለጭ ማለት ነው። ለእኔ መልካም ምኞትሽን ተናገሪ። እሺ ቃልዬ፣ እኔ ወድት ያው እንግዲህ ዛሬ ልደትሽ ነው እና እንኳን ተወለድሽ፣ እንኳን ለዚህ ቀን አደረሰሽ። ያው እንግዲህ የስደት እህቴ በጣም ነው የምወድሽ እና ሃፒ በርዝዴይ ብያለሁ። ቀሪ ዘመንሽ የተባረከ ይሁን። ደግሞ ለሀገርሽ አብቅቶሽ እንድታከብሪ እግዚአብሔር እሱ ይርዳሽ። ቤተሰቦችሽን ሁሉንም እንግዲህ እዚህ ላደረሱሽ ክብሩ ይስፋ ለመድኃኔዓለም እላለሁ። እና በጣም ደስ ይላል። ዛሬ ያው ልደትሽ ነው እንግዲህ ፋፈሽ ብለሻል፣ አምሮብሻል። ያው እንግዲህ በጣም ደስ ብሎኛል። እኔ ውድ እህት በጣም እወድሻለሁ። እንኳን ተወለድሽ ብያለሁ። ውድ ጓደኛዬ ከልብ አድርጌ አመሰግናለሁ ስለ መልካም ምኞትሽ። እወድሻለሁ። ራሴ ደግሞ የራሴ መልካም ምኞት ልግለጽ ማለት ነው። በመቀጠል እግዚአብሔር ውስጤ ልናገር ወይስ አውጣ? እሺ ማለት ነው። በራሴ የምለው እግዚአብሔር አምላክ ቀሪ ዘመን ይባርክልኝ። በመቀጠል ደግሞ ከዚህ በኋላ ያለውን እድሜን ዘመኔን የጸጋና የበረከት እንዳደርግልኝ እግዚአብሔርን እለምነዋለሁ። አሁንም ወደፊትም የመልካም ስራ ሰርቼ ቤተሰቦችን እንዳገለግል
ካፌ መጥፎ ነገር እንዳይወጣ መልካም ነገር እንዳደርግ የጸጋና የበረከት እንዳደርግልኝ እግዚአብሔርን እማጸነዋለሁ ማለት ነው። መልካም ምኞት ይሄ ነው እንግዲህ የኔ መልካም ምኞት ማለት ነው። ሁላችሁም መልካም ምኞታችሁን ግለጹልኝ። አሁን ወደ ሻማ ማጥፋት ነው። ሻማው ግን የሚጠፋ አይደለም። በመቀጠል ደግሞ ኬክ አይደለም ዳቦ ነው። ዳቦ አብረን እንቆርሳለን ማለት ነው። ሻማውን ጠጥፋ ሃፒ በርዝዴይ በሉልኝ። እስኪ ሃፒ በርዝዴይ በሉ። ሃፒ በርዝዴይ ለካ ሃፒ በርዝዴይ ለካ ልደት ለካ መልካም ልደት ላንቺ። ያው ደስ ይላል። ሻማ ጠጥታ እንግዲህ ማለት ነው። እንደዚያ ያው ሌላ ሻማ ስለሌለ ነው። በነገራችን ላይ አመሰግናለሁ። አይጠራም ሻማ ካለበት Happy birthday to you. Happy birthday to you. መልካም ልደት ላንቺ መልካም ልደት ላንቺ። እንግዲህ ይህንን ይመስል ነበር። ውድና የተከበራችሁ ውድ ቤተሰቦቼ ማለት ነው። ሁላችሁም መልካም ምኞታችሁን እንድትገልጹልኝ በአክብሮት እጠይቃለሁ። ይህ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑኝ። ምናልባት ቅዱስ ገብርኤል ነው የሚያውቀው፣ ቫይራል ሊወጣ ይችላል ይሄ ቪዲዮ ማለት ነው። ሁላችሁም ሼር፣ ላይክ ቪዲዮ እስከ መጨረሻ ድረስ በማየት ተባበሪ ማለት ነው። ወዳችኋለሁ። ባይ። መልካም ቀን ሁላችሁ ለእናንተ ማለት ነው።